እኔ ያልገባኝ የሴትዮዋ መኖር ነው እንዳልፈለጋችሁት? ምን ትውቲ? እኔ ነው እንደዚህ የምትዩ? አሁን እኔ አበባዬን ሳልፈልጋ ቀርቼ ነው? ስንት ዓመት ነው ቅዠት በሆነ ያልኩት? ስንት ዓመት ነው ያነባሁት? ስንት ዓመት ነው መሞታው ውሸት በሆነ ያልኩት? አባዬ እንደዛ ልልህ አልፈለኩም። ተይኝ በቃ ተይኝ አልኩሽ ትውቴ። ለምንድን ነው ግን እንደዚህ መሆን የፈለግሽው? አለሜ እኔ ምንም አልሆንኩም። አንቺ ግን ሰላም ነሽ? እኔማ በጣም ደህና ነኝ ከቅዠትሽ ግን ውጪ። እየቃዠው እንዳልሆነ እኮ አንቺ ማሳምረሽ ታውቂያለሽ። ቆይ እሷ ገና ለገና ስትመጣ አባዬ ካንቺ ጋር ያለው ነገር እንዳይቋረጥ አሳስቦሽ ነው? እንዴት እንደዚህ የማይሆን ሀሳብ ታስቢያለሽ? ገና እኮ ልጅ ሴትዮ ተይ ተስማ ጤነኛ ትሆን ምንም የምናውቀው ነገር የለም። ትሰሚኛለሽ? በፍጹም ወንድሜን አሳልፌ አልሰጥሽም። ይህን የመኪና ቁልፍ የምሰጥሽ ባዶ እንደሆንሽ ስለተሰማኝ ነው። ከዚህ በኋላ ግን አጠገቤ ድርሽ ብቲ መፈጠርሽ እንድጠይ ነው ማደርግሽ። ትሁቴ የጠቀመች መስሏት እየጎዳቸው ነው። አይገርምሽም? ድምጿ ሳይቀር እኮ ነው በጆሮዬ የሚመጣው አይደል? አየኔ አበባ። እንደውም ንገሪኝ ካልሽ በጣም ራስ ወዳድ ነሽ። ነገም ድጋሜ ባገኘሽ ግን አድንሻለሁ። ይሄ አንቺ ቦታ በትንሹ እንኳን እንዳይነካ ያለችበት የማትታወቀዋን ሚስቱ እንዳትገኝ ትከላከያለሽ። እንዴት ነው የምትናገሪው? የእውነቴን ነው የማወራው። እሷ ከመጣች እዚህ ልትኖሪ እንደማትችይ ስላሰብሽ በህይወት ልትኖር እንደምትችል ልቦናሽ እያወቀ አዛኝ መስለሽ እኔን ክፉ አደረግሽኝ አይደል? ክፉ አላረኩሽ። አደረግሽኝ እንጂ ከአባዬ ጋር ያወራችሁትን ደግሞ ሰምቻለሁ። ታውቃለህ አይደል? አባዬን ራሱ ለምኜ ነው እዚህ ቤት እንድትመጣ ያደረኩት። እሱንም ራሴንም አደጋ ላይ ጥዬ ነው ከዛ ቤት አስመልጬ እዚህ ያስገባዋት። ታዲያ እንዴት ነው ከዚህ ጊዜ በኋላ ጠላቷ መሆን? ይሄን በማድረጌ እንደማታዝኑብኝ ተስፋ አደርጋለሁ። ትንሽ ራስ ወዳድ ሆንኩኝ መሰለኝ። ትሁቴ ስለ ውለታሽ በጣም አመሰግናለሁ። በመጨረሻ ግን እኔን ከቤት ለማባረር ያደረግሽው ነገር ትንሽ አሳዝኖኛል። ግን ደግሞ ትክክለኛዋ ሴት ቤቷ መምጣት ካለባት ትምጣ። እዚህ ቤት ያለኝ ነገር ግን እዚሁ ላይ ይበቃል። እኔም እንደ ድሮ የራሴን ትግል ልታገል፣ ናቴንም ለትንሽ ጊዜ ላገኘው እንደማልችል ንገሩልኝ። ደህና ነው። አለሜ እዚህ ጋር ትሁት ባለቻት መሰረት ራስ ወዳድ የሆነች ይመስላል ማለት ነው። በስተመጨረሻም ደብዳቤው ላይ የጻፈችው ትሁትን ጥፋተኛ አድርጋ እኔን ከቤት ለማስባረር ያደረግሽውን ነገር ማለቷ እዛ ጋር የአባዬ የቀድሞ ሚስት ከመጣች አባዬ ደግሞ ለአለሜ ቦታ አይሰጥም ወይ ደግሞ ከሷ ጋር መሆን የሚለውን ነገር አያስብም ብላ ይሁን ባይታወቅም አሁን ላይ ትሁትን ጥፋተኛ ያደረገች ይመስላል ማለት ነው። ትሁት እዛ ጋር ያደረገችው የአባዬ የቀድሞ ሚስት እዛ ቦታ ላይ አደጋ ቢደርስባትም ግን ደግሞ በህይወት እንዳለች ሰምታለችና አሁን ላይ አባዬ እሷን እንዲፈልጋት ነው ያደረገችው እንጂ እዚህ ጋር ምንም አለሜ ከዛ ቤት እንድትወጣ ወይ ደግሞ አለሜ ከቤት እንድትባረር ያደረገችው ነገር የለም ማለት ነው። አለሜ ደግሞ እዚህ ጋር እያሰበች ያለችው ትሁትን ጥፋተኛ ትሁት አለሜ ከዛ ቤት እንድትወጣ እንድትባረር የማይሆን ነገር እዛ ጋር ፈጥራ እየሰራች መስሏታል ማለት ነው። ግን ደግሞ እሷ ማድረግ የነበረባት ከዚህም በፊት እሷ ከነበረችበት አደጋ ከገዛኝ እጅ እሷን ፈልቅቆ ወደ ቀድሞ ጤናዋ እንድትመለስ ብዙ ነገር አድርገውላታልና አሁን ላይ ከአባዬ ጎን ሆና ትሁት ያለችው ሀሳብ እውነት ሊሆን ይችላል። ይሄንን ነገር ማረጋገጥ አለብን። የቀድሞ ባለቤት የልጅ እናት ምናልባት በህይወት ልትኖር ትችላለች በሚለው አባዬ ራሱ በሀሳብ ማሳመን ነበረባት። ከዛም በኋላ አለች ወደ ተባለችው ቦታ ሄዶ እሷን ማፈላለግ ሲገባቸው እዚህ ጋር ደግሞ አለሜ ጭራሽ ትሁት ይሄንን ነገር እንዳታነሳ ነበር ስትቆጣት የነበረውና ሽማግሌውን ሰላሙን ነስተሽዋል፣ በጣም ጭንቀት እያበዛሽበት ነው፣ ሁላችንም እዚህ ቤት ውስጥ በሰላም እየኖርን የነበረውን አንቺ ደግሞ እዚህ ጋር የማይሆን ሀሳብ አንስተሽ እየበጠበጥሽን ነው በሚለው ትሁትን ጥፋተኛ ትሁትን እዛ ጋር ክፉ ሰው አድርጋ ብቻ አላለፈችም። እዛ ደብዳቤ ላይ ጽፋ ትሁት አለሜ ከዛ ቤት እንድትባረር የሆነ ሴራ እያሴረች እንደሆነ እዛ ላይ መጻፏ ምናልባት ናቲም ከዚህም በኋላ ትሁትን እናቴ ባንቺ ምክንያት ነው የሄደችው፣ እናቴን አንቺ የሆነ ነገር አድርገሻት ነው ከዚህ ቤት ወጥታ የሄደችው የሚለውን ነገር ምናልባት ናቲም ከትሁት ጋር መቀያየም ወይ ደግሞ መጣላታቸው አይቀርም ማለት ነው። እዛ ደብዳቤው ላይ በጻፈችው መሰረት አሁን ላይ ለተወሰነ ጊዜ ናቲ ራሱ ማግኘት እንደማትፈልግ ነው የተናገረችውና ያ ማለት ናቲ ከዚህም በኋላ አለሜን የትም አፈላልጎ አያገኛትምና ለዚህ ነገር ደግሞ በቀጥታ ትሁትን ተጠያቂ እንደሚያደርጋት የታወቀ ነው ማለት ነው። በእርግጥ የካሌብ አባት ይሄንን ነገር ላያስብ ይችላል። ትሁትን በእርግጠኝነት እንደሚረዳት የታወቀ ነው ማለት ነው።
ትሁት አሁን ላይ መጥፎ ነገር አስባ ወይ ደግሞ የማይሆን ነገር አስባ ይሄን ነገር እንደምታደርግ ያውቃል። ግን ደግሞ እሱ ለብዙ ዓመታት የልጄ እናት የልጅነት ሚስቴ ሞታለች ብሎ ስላሰበ ትሁት ደግሞ በድንገት መታ የልጅህ እናት የቀድሞ ባለቤትህ እኮ በህይወት አለች አልሞተችም፣ ይሄን ነገር ደግሞ ከትልቅ ሰው አረጋግጫለሁ የሚለውን ነገር ስትነግረው የካሌብ አባት ይሄ ነገር ዱብዳ ሆኖበት ነው ባንዴ ትሁትን ሊያምናት ያልቻለውና በስተመጨረሻም ትሁትን ሲቆጣት የነበረው ይሄን ነገር ድጋሚ እንድታንሽብኝ አልፈልግም የሚለውን ነገር እየነገራም ማለት ነው። ግን ደግሞ ብቻውን ሆኖ ራሱ ይሄንን ሐሳብ ሲያሰላሰል ነበርና ምናልባት አይታወቅም ከጊዜ በኋላ ትሁትን አናገርኩት ያልሽው ሰው የት ነው ያለው እና ደግሞ አለች የተባለችው አካባቢ የት ነው፣ ይሄንን ነገር ሄደን እናረጋግጥ በሚለው ከትሁት ጋር አንድ ላይ ሆኖ የቀድሞ ባለቤቱን ሄዶ መፈለጉ የማይቀር ነገር ነው ማለት ነው። ግን ደግሞ አሁን ላይ ይሄ ነገር ያልጠበቀው ስለሆነ ለብዙ ዓመታት ሚስቱ እንደሞተች የሚያቅሰው እዚህ ጋር ሚስት እኮ አለች በህይወት አለች የሚል ሰው አናግሬ ያሉ የሚለውን ነገር ስትነግረው እዛ ጋር ትሁት የምታሾፍበት ወይ ደግሞ የምትቀልድበትም መስሎታል። ግን ደግሞ ከአባዬ ባህሪ ስንረዳ ከትሁት ጋር ከነበራቸው ቅርርብነት ስንረዳ ትሁት ይሄንን ነገር መጥፎ ነገር አስባ እንደሆነ አያስብም ማለት ነው። እዛ ደብዳቤ ላይ የተጻፈው ነገር ምናልባት አለሜ ያለችው ነገር ትሁትን እኔን ከዚህ ቤት ለማስባረር ያደረግሽውን ነገር ማለቷ ምናልባት የካሌብ አባት ይሄንን ነገር ትሁት ላይ ላይፈርድ ይችላል ማለት ነው። በእርግጥ ትሁት አሁን ላይ ራሱ እየሆነው ባለው ነገር በጣም ግራ ተጋብታለች። በተለይ የአለሜ አኳኋን በጣም ግራ ገብቷት ነበር። ትሁት መታ ይሄንን ሐሳብ ከአባዬ ጋር ስታወራ አለሜ ትናድዳለች፣ ትቆጣታለች። ምንድነው የሚያናድድሽ? ምንድነው አንቺን እንደዚህ የሚያደርግሽ የሚለውን ነገር ትጠይቃታለች። ግን ደግሞ ትሁት ያሰበችው አለሜ እዛ ጋር ከአባዬ ጋር የሆነ ነገር መጀመር ወይ ደግሞ በትዳር አብሮ መቀጠል ስለፈለጉ እዛ ጋር ደግሞ የቀድሞ ሚስቱ ከመጣች እኔን ዞር ብሎ አያየኝም፣ እኔ ከዚህ ቤት እወጣለሁ የሚለውን ነገር አስበሽ ነው እንዲህ ብላ ይሄንን ሐሳብ በጥያቄ መልክ ነው የጠየቀቻት እንጂ የአባዬ የቀድሞ ሚስት እኮ ከመጣች አንቺ ከዚህ ቤት ትወጪያለሽ፣ ትባረሪያለሽ የሚለውን ነገር ትሁት ምንም ያለችው ነገር የለም ማለት ነው። ይሄንን ሐሳብ ራሱ ያሰበችው አለሜ ራሷ ነች። እዛ ጋር ማሰብ ሳይሆን ይሄንን ሐሳብ እንዳሰበች የሚያሳይ ድርጊቶችን ስታደርግ የነበረው ማለት ነው። በእርግጥ ትሁት በተናገረቻት መሰረት አሁን ላይ አለሜ በጣም ራስ ወዳድ የሆነች ይመስላል ማለት ነው። አሁን ላይ እሷ አስባ የጠፋችው የራሴን ትግል ብቻዬን እታገላለሁ የሚለውን ነገር ነው ያሰበችው። እዛ ጋር ከቤቲ ጋር ያላት ነገር ምንም አላበቃም። ቤቲም ንብረቷ ልትመልስላት አልተስማማችም። ቤቲ አሁን ላይ መኪናውን ብቻ ነው የሰጠቻት። የተወሰነ ንብረቷን ለሷ ለመመለስ ራሱ አለሜ መጀመሪያ ወንድሟን አሳልፋ ለቤቲ መስጠት አለባትና አለሜ ያንን ነገር ልትስማማ አልቻለችም። እዛ ጋር የቤቲ እህትና ቤቲ ላይ የደረሰው ጉዳት ራሱ ያን ያክል እሷን አላሳስባትም ማለት ነው። እሷ አሁን ላይ እያነጻጸረች ያለችው እዛ ጨለማ ክፍል ውስጥ እኔ ለብዙ ጊዜያት ታግቼ ቆይቻለሁ። ወንድሜ አንቺ ላይ ላደረገው ነገር ያ ነገር መካሻ ስለሆነ ወንድሜ ምንም የሚታሰርበት ሁኔታ የለም፣ አንቺ ደግሞ ንብረቴን መልሺ የሚለውን ነገር በተደጋጋሚ ለቤቲ ስትነግራት ነበር። እናም ደግሞ በዚህ ጉዳይ ነው ከቤቲ ጋር ሊስማሙ ያልቻሉትና ቤቲ በስተመጨረሻም አለሜ ባዶ እጇን መሆኗን ስታቅ ነው መኪናውን ሰጥታ ከዚህም በኋላ አጠገቤ ከደረሽ መኖርሽን እንድትጠይ ነው ማድረግሽ ብላ ቤቲ አስፈራርታ የሸኘቻ ማለት ነው። አሁን ላይ አለሜ ምን እንደምታደርግ የት እንደምትሄድ ባይታወቅም ግን ደግሞ የራሴን ትግል ብቻዬን እታገላለሁ ብላለችና ምን እንደምትታገል በጣም ግልጽ ነው። እዛ ጋር ቤቲ ጋር ያለውን ንብረቷን ማስመለስ ነውና እንዴት አድርጋ እንደምታስመልስ ባይታወቅም ግን ደግሞ በራሷ መንገድ ሄዳለች ማለት ነው። ሌላው ነገር ደግሞ የቲና ነገር ነው። ቲና ምን ተማምነ ነው እዛ ጋር አለሜን ንብረትሽን እኔ አስመልስልሻለሁ ለኔ እድሉን ስጪኝ እንዲያደርግልኝ የሚለውን ነገር አለሜን ስትጠይቃት የነበረው የሚለውን ነገር ስናይ ምናልባት ቲና ሌላ አላማ ኖሯት ይሆን? ያኔ አባዬ ከራሱ ቤት ሲያባራት ቲና የት ነበር የወደቀችው? የት ነው ሄደችው? ምን እጅ ላይ ነው የወደቀችው የሚለው ነገር አሁን ላይ ብዙ ጥያቄ የሚፈጥር ነገር ነው ማለት ነው። ለምን ከተባለ ቲና እዛ ጋር በጣም በራሷ እርግጠኛ ሆና ነው የአለሜን ንብረት እንደምታስመልስ በሙሉ ራስ መተማመን ሆና አለሜን ንብረትሽን አስመልስልሻለሁ ስትላት የነበረው ማለት ነው። ግን ደግሞ ምን ተማምና እንደሆነ ባይታወቅም ምናልባት አይታወቅም እዚህ ጋር የአለሜ ደብዳቤ ጽፎ መሄድ ምናልባትም ከቲና ጋር ተማክሮ እንዴት ንብረቷን እንደምታስመልስ ቲና የሆነ መንገድ አሳይታትም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ በጣም ጥያቄ የሚያነሳው እዛው የቲና ነገር ሆኖ ቲና አሁን ላይ እውነት ተቸግራ ነው ወይስ ሌላ አላማ ይዛ መታ ነው የሚለው ነገር
በጣም አጠያያቂ ነገር ነው ማለት ነው። ከአንዳንድ ንግግሮቿ ከአንዳንድ አወራሮቿ የቲናን ነገር ስንረዳ አሁን ላይ እሷ እያወራች ባለችው መሰረት እየተቸገረች አይመስልም ማለት ነው። ባለፈውም ትሁት ስልክ እንኳን የለሽም የሚለውን ነገር ስታነሳባት ትሁትን ያለቻትን ነገር ማስታወስ ይቻላል ማለት ነው። ትሁትን ንቀሽኛል ማለት ነው ስትላን ነበር። ያ ማለት ስልክ ራሱ አለኝ ከስልክም በላይ አለኝ የሚለውን ነገር እንደዛ አይነት ይዘት ያለው ንግግር ይመስላል ማለት ነው። ምናልባት ቲና ህይወቷ ተቀይራ ከዚህም በፊት ከነበረችው ሁኔታ ወጥታ አሁን ላይ ጥሩ ደረጃ ላይ ሆና ግን ደግሞ ምናልባትም በፊት የበደልኳቸው ሰዎችን ልካሳቸው ወይ ደግሞ ይቅርታ ልጠይቃቸው በሚል ትሁት ባለፈው ቤተክርስቲያን ሄዳ ስትመለስ እሷን ለማጥበድ መንገድ ላይም እንደየኔ ቢጤ ሆና ጠብቃትም ሊሆን ይችላል ማለት ነው። ግን ደግሞ አሁንም ድረስ ቲና ምን አስባ እንደመጣች በግልጽ የተቀመጠ ነገር የለም ማለት ነው። ሌላው ነገር ደግሞ የትሁትና የናቲ ነገር ነው። ናቲ አሁን ላይ ትሁት ከዚህም በላይ እኔም መጠበቅ የለባትም እሷን ማግባት አለብኝ፣ ቤተሰቦቿ ጋር ሽማግሌ መላክ አለብኝ የሚለውን ነገር ቢያስብም ግን ደግሞ አባዬ ይሄንን ነገር እንዲያዘገየውና እንዲታገስ ነግሮታል ለናቲ ማለት ነው። ለምን ከተባለ አሁን ላይ ተመስገን የሚባል ሰው ስላለ ትሁትን እያሳደዳት ስለሆነ የሱ ነገር እዛ ጋር እልባት ሳያገኝ እዚህ ጋር ደግሞ ናቲ የትሁት ቤተሰቦች ጋር ሽማግሌ ከላከ ችግር መፈጠሩን እንደሚያውቅ ነው የካሌብ አባት እዛ ጋር ናቲን ይሄንን ነገር ማረጋጋት አለብህ ማቆየት አለብህ የሚለውን ነገር ሲነግሮ የነበረው ማለት ነው። አለሜም ለናቲ ያለችው ነገር አባዬ እውነቱን ያለ የሆነ የሚያውቀው ነገር ቢኖር ነው አንተ ቢቀርብህ ይሻላል አትቸኩል ብላው ነበር። በእርግጥ ባለፈው ከትሁት ጋር ያለውን ነገር እንዲያቆም ነግራው ነበር። ግን ደግሞ ለምን እንደሆነ ትሁት ላይ ምን አይታ እንደሆነ አልነገረችውም ማለት ነው። እሷ እዛ ጋር ስለተመስገን ታውቃለች፣ ትሁትም ነግራት ነበር። በእርግጥ ትሁት አለሜን እንደ ጓደኛ አቅርባት ስትነግራት አለሜ ደግሞ ልጄን ልጠብቅ በሚል ነው ይሄንን ነገር ለናቲ ያልነገረችውም። ግን ናቲን ከትሁት ጋር ያለህን ነገር አቁም ስትሎ የነበረው ማለት ነው።